ምዕራፍ 5 ካህናት ሆይ ይህን ስሙ፣ የእስራኤል ቤት ሆይ አድምጡ፣ የንጉሥ ቤት ሆይ ልብ አድርጉ። በምጽጳ ላይ ወጥመድ በታቦርም ላይ የተዘረጋ አሽክላ ሆናችኋልና ፍርድ በእናንተ ላይ ነው። ዓመፀኞችም እርድ አብዝተዋል፣ እኔ ግን እነዚያን ሁሉ ዘልፋለሁ። ኤፍሬምን አውቀዋለሁ፣ እስራኤልም ከእኔ አልተሰወረም። ኤፍሬም ሆይ ዛሬ ያመንዝረሃል፣ እስራኤልም ረክሷል። ወደ አምላካቸው ይመለሱ ዘንድ ሥራቸውን አላቀኑም፣ የግልሙትና መንፈስ በውስጣቸው አለና እግዚአብሔርንም አላወቁምና። የእስራኤልም ትዕቢት በፊቱ ይመሰክራል። ስለዚህ እስራኤልና ኤፍሬም በኃጢአታቸው ይሰናከላሉ፣ ይሁዳም ደግሞ ከእነርሱ ጋር ይሰናከላል። እግዚአብሔርንም ለመሻት በጎቻቸውንና ላሞቻቸውን ነድተው ይሄዳሉ፣ ነገር ግን እርሱ ከእነርሱ ተመልሷልና አያገኙትም። ዲቃሎችን ልጆች ወልደዋልና እግዚአብሔርን ወንጅለዋል። አሁንም 1 ወር እነርሱንና ርስታቸውን ይበላቸዋል። በጊብዓ መለከትን በራማ እምቢልታን ንፉና ብንያም ሆይ ካንተ በኋላ እያላችሁ በቤት አዌን ላይ እሪ በሉ። ኤፍሬም በዘለፋ ቀን የፈረሰ ይሆናል። በእስራኤል ነገዶች ዘንድ በርግጥ የሚሆነውን ነገር ገልጫለሁ። የይሁዳ አለቆች ድንበርን እንደሚነቅሉ ሆነዋል፣ እኔም መዓቴን እንደ ውሃ አፈስባቸዋለሁ። ኤፍሬም ከትእዛዝ በኋላ መሄድን ወዷልና የተገፋና በፍርድ የተጎዳ ሆኗል። እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆኛለሁ። ኤፍሬምም ደዌውን ይሁዳም ቁስሉን ባየ ጊዜ ኤፍሬም ወደ አሦር ሄደ፣ ወደ ንጉሡም ወደ ኢያሪም መልእክተኛን ላከ። እርሱ ግን ይፈውሳችሁ ዘንድ ከቁስላችሁም ያድናችሁ ዘንድ አልቻለም። እኔም ለኤፍሬም እንደ አንበሳ ለይሁዳም ቤት እንደ አንበሳ ደቦል እሆናለሁና እኔም ነጥቄ ሄዳለሁ ወስድማለሁ፣ የሚያድንም አይገኝም። በደላቸውንም እስኪያውቁ ድረስ ፊቴንም እስኪሹ ድረስ ሄጄ ወደ ስፍራዬ ይመለሳለሁ። በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ።